እንደዚህ ይላል ይውላችሁ እንደዚህ ይላል ይሄው 11 ላይ የቀርጤናስ የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። ሁሉም ተገረሙና መንተተው እርስ በርሳቸው እንጃ ይሄ ምን ይሆናሉ? የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን አሉ። ይጋ በዙሪያው የተሰበሰቡ ሰዎች ኦኬ። አሁን አንደኛ ቆሮንቶስ ላይ ልምጣላችሁ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 3 ላይ እንዲህ ይላል 2 ላይ አሚን በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ካለ በኋላ የሚያስተውል የለም ይላል። እዛ አስተውለው እግዚአብሔርን ታላቅ ሥራ ታላቅ ነገር እየነገሩ ነው አሉ። አስተዋለው እዛ ጋር አንደኛ ልብ በሉ ለእግዚአብሔር ነው እንጂ ለሰው አይናገርም አለን። እዚህ ጋር ጳውሎስ እዛ ጋር ለሰው ነው ለእግዚአብሔር አይደለም እነ ጴጥሮስ የተናገሩት። ሁለተኛ ጳውሎስ እዚህ ጋር የሚያስተውለው የለም ይላል። እዛማ የሚያስተውለው ነበረ። የሚያስተውለው ኖሮ ሪስፖንድ አደረጉ። የእግዚአብሔርን ታላቅ ነገር ነው በቋንቋችን የሚነግሩን አሉ። ሌላ ሶስተኛ እንደዚህ የሚል ነገር አለ። በመንፈስ ግን ምስጢርን ይናገራል። በመንፈስ ምስጢርን ይናገራል። ኦኬ እዛ ጋር በመንፈስ ምስጢርን እየተናገሩ አልነበረም ሐዋርያው ቅዱስ ጴጥሮስ። ኦብቪየስ ነው ተናገሩ የእግዚአብሔርን ታላቅ ሥራ ብለው የሰሙትን ምስክርነት ሰጥተዋል እዛ ሰዎቹ ማለት ነው። ስለዚህ እዚህ ጋር ምንድን ነው የሚለው? በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም የሚያስተውል የለምና በመንፈስ ግን ምስጢርን ይናገራል ይላል። ስለዚህ ይሄ ሐዋርያት ሥራ ምዕራፍ 2 ላይ ያለውና ይሄ ልሳን ፈጽሞ የሚገናኝ አይደለም። ይሄ ክፍል እያነበብነው ስንመጣ በጣም ቶሎ ከዚህ በኋላ በጣም ባጭሩ ለማንሳት ሞክራለሁ። እየወረድን ስንመጣ አሁን ይገባቸዋል ልዩነቱ ማለት ነው። ሰማይ ከምድር እንደሚርቅ እንደዛ የራቀ ነው። ያና ይሄኛው ትክክል አይደለም። አንድ አይነት ነው የሚሉት ትክክል አይደለም። ለአዲስ ኪዳኒቷ ቤተክርስቲያን የጸጋ ስጦታ ተደርጎ የተሰጠው ስጦታ ይሄ ነው፣ ያኛው አይደለም። እንዳልኳችሁ ያ መንፈስ ቅዱስ እንደወደደ የሆነ ጊዜ ላይ የሆነ ስራ ለመስራት ሰዎችን ይጠቀማል። ልክ እንደዛ ነው የሆነው። አንዳንድ በነገራችን ላይ ሐዋርያት ሥራ 2 ላይ እንዳለው አንዳንድ ሰዎች የዶክተር ገብሩ ወልዱን ምናልባት አንድ ጊዜ ምስክርነት ሰምቼ ነበረ። እሱን ፈልጌ ፖስት አደርግላቸዋለሁ። እንደዛው የሆነ ሀገር ሄዶ ለመስበክ ያ ቋንቋ መናገር አይችልም፣ ግን ያ ቋንቋ ተሰጥቶት በዛ ቋንቋ ተናግሮ አገልግሎ የተመለሰበት ሁኔታ አለ። ኦኬ እንደዛው አይነት ነገሮች ይፈጠራሉ ወይ? እግዚአብሔር እንዳልኳችሁ ነው ቅድም። እንዴት ታደርጋለህ ምን ታደርጋለህ አይባልም። የወደደውን በፈለገ ጊዜ ያደርጋል። ስለዚህ በአዲስ ኪዳንም በብሉይ ኪዳንም እንደዛ የሆነ ነገር ለማድረግ በሰዎች ህይወት ይመጣ ነበረ። ኦኬ የሆነ ማድረግ የፈለገውን ነገር ያደርግ ነበረ ሰዎችን ተጠቅሞ። ያ እንደዛ አይነት ነው እንጂ መደበኛ ተደርጎ ለቤተክርስቲያን የተሰጠው የጸጋ ስጦታ ተደርጎ የተሰጠው ልሳን ያ ሳይሆን ይሄኛው ነው። እሺ አሁን ይሄ ፔንቴኮስታል ዲኖሚኔሽኖች ላይ እየተነገረ ያለው ልሳን ትክክል አይደለም የምትሉ ሰዎች አሁን ጆሮአችሁን ክፈቱና በደንብ ስሙኝ። አሁን ልዩነቱን ከበጠስን እያሰፋን እንሄድ ማለት ነው። ሐዋርያ ቅዱስ ጳውሎስ የሚናገረውን እዚህ ማለት ነው። እሺ ትንቢት የሚናገር ግን ለማነጽና ለመምከር ለማጽናናትም ለሰው ይናገራል ይላል። ኦኬ ትንቢት ለምንድን ነው? ለሰው ነው የሚናገረው ይላል። ከዛስ በልሳን የሚናገር ራሱን ያንጻል ይላል። በልሳን የሚናገር ምን ያንጻል? ራሱን ያንጻል። ኦኬ በልሳን ስትናገር ራስን ነው ኤዲፋይ የምታደርገው እንዴ? ምድር ላይ ሰሙዌር ኤግዚስት የሚያደርግ ቋንቋ ከሆነ እንዴ ጃፓንኛ ተናግረ ራስን ኤዲፋይ እንዴት ነው የምታደርገው? ነውር አይደለም እንዴ? ኦሮምኛ፣ ትግርኛ፣ ሀደርኛ ተናግረህ ራስን ኤዲፋይ ታደርጋለህ እንዴ? ነውር አይደለም እንዴ? በልሳን የሚናገር ራሱን ያንጻል ይላል። እሺ መንፈሳዊ ሰማያዊ ቋንቋ ስለሆነ ነው። ከዛስ ትንቢት የሚናገር ግን ማህበሩን ያንጻል ይላል። ይሄ የተጻፈበት ሐሳብ ይገባቸዋል ብዬ አስባለሁ። ሐዋርያ ቅዱስ ጳውሎስ እዚህ ጋር በዛች ቤተክርስቲያን የነበረውን የጸጋ አጠቃቀም ስጦታ ብክነት ወይም ብልሹነት እሱን ለማረም የጻፈው ደብዳቤ ነው ጳውሎስ፣ ይሄንን ክፍል ማለት ነው። ኦኬ እሺ ቶሎ በጣም ቶሎ እያልኩኝ ሊድ የተወሰኑ ቨርዞችን ሊድ ለወንድሞቼ ለመስጠት ማለት ነው። እሺ ከዛስ ሁላችሁ በልሳኖች ልትናገሩ እወድ ነበር አለ ጳውሎስ። ሁላችሁ በልሳኖች ልትናገሩ እወድ ነበር ነው ያለው። ኦኬ ከዛስ ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ አለ። ጳውሎስ አሁን ምን እያለ ነው? ልሳኖች ልትናገሩ ሁላችሁም እወድ ነበረ፣ ግን ትንቢትን ልናገሩ ከዚህ ይልቅ እወዳለሁ። ለምን ጳውሎስ ከልሳን ይልቅ ትንቢትን ይወዳል? ወይስ ከልሳን ደግሞ ትንቢት የተሻለ ነው? እንደዛ እያለ ነው። ቆይ ይጨርሰው ራሱ። ማህበሩ ይታነጽ ዘንድ ግን ንግግሩ ባይተረጎም በልሳኖች ከሚናገር ትንቢት የሚናገር ይበልጣል አለ። ኦኬ አሁን ገባን። ምንድነው እያለ ያለው ጳውሎስ? ሁላችሁ በልሳን ልትናገሩ እወድ ነበር፣ ትንቢት ልትናገሩ ግን ከዚህ ይልቅ እወዳለሁ አለና ለምን ስትሉት ማህበሩ ይታነጽ ዘንድ
ንግግሩ ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። ትንቢት ከልሳን ይበልጣል እያለ አይደለም እዚህ ጋር እያለ ያለው ማህበሩ ይታነጽ ዘንድ በልሳን ከምትናገሩ በትንቢት ብትናገሩ ነው የሚሻለው። በማህበር መካከል ከተተረጎመ ከትንቢት እኩል ነው። ኦኬ በጉባኤ መካከል ልብ በሉ፣ በጉባኤ መካከል ከማይተረጎም ልሳን ትንቢት ይበልጣል። በጉባኤ መካከል ከሚተረጎም ልሳን ግን ትንቢት እኩል ነው። ኦኬ ትንቢትና ልሳንን እያበላለጠ አይደለም ማለት ነው። አሁን ግን ወንድሞች ሆይ አለ ወደ እናንተ መጥቼ በልሳን ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ አለ። ምንም አይጠቅመንም። አሁን እኔ እዚህ ጋር በልሳን ብናገር 1 ሰዓት እናንተን ምን እጠቅማችኋለሁ? የሚሰማኝ አለ? ማንም የለም። ማን ይሰማኛል? እሺ እሱን እያለ ነው ያለው። ከዛስ ነፍስ የሌለበትን ነገር እንኳን ዋሽንትም ክራርም ቢሆን ድምፅ ቢሰጥ የድምፁን ልዩነት ባይገልጥ በዋሽንት የሚነፋው ወይ በክራር የሚመታው መዝሙር እንዴት ይታወቃል አለ። ደግሞም መለከት የማይገልጥ ድምፅ ቢሰጥ ለጦርነት ማን ይዘጋጃል እያለ ምሳሌ ይሰጣቸዋል። ኦኬ ሲመታ መለከቱ በቃ ይሄ የጦርነት ድምፅ ነው ብላችሁ መለየት ካልቻላችሁ ምንድነው ማን ይዘጋጃል? ተነስቶ ጦርነት መጥቷል፣ ጠላት መጥቷል ብሎ ማን ይዘጋጃል እያለ ነው። እንዲሁ ይልና እናንተ ደግሞ የተገለጠው ቃል ማለት አሁን የምናገረው ቃል ማለት ነው። የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውላሉ? ለነፋስ የምትናገሩ ትሆናላችሁና አለ። ትክክል፣ ልክ አሁን እኔ እንደምለው ማለት ነው። አሁን እኔ እዚህ ጋር በአማርኛ እያወራሁ ስለሆነ ብዙዎቻችሁ እየሰማችሁኝ ነው፣ እየተግባባን ነው። አሁን እዚህ ጋር በልሳን ብናገር ግን ለነፋስ እንደምናገር ነው መሆኑ። ማናችሁም አታውቁም። ለምን? ካልተተረጎመ አታውቁም ትርጉሙን። ስለዚህ ለእናንተ ምን ይጠቅማችኋል? ምንም አይጠቅማችሁ። እሺ ይቀጥላል። በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋም የሌለው ህዝብ የለም ይላል። በነገራችን ላይ እዚህ ጋር የሚጠቀመው ራሱ ምድር ላይ ኤግዚስት የሚያደርግ ሰሙዌር የሚነገር ቋንቋ ነው ለምትሉ ሰዎች ማለት ነው። በነገራችን ላይ እዚህ ጋር ራሱ አንድ ክፍል ላይ ሆኖ ጳውሎስ ልሳንን ለልሳን የሚጠቀምበትና ግሎሳ ነው ያንን የሚጠቀምበት። ይሄ ደግሞ ካልተሳሳትኩኝ ፎኒያ ኦር ሰምቲንግ ኤብዬ ስላለ እዚህ ጋር ግሪኩን በጣም እሱ በደንብ እንትን ይለኛል። የተለየ ቃል ነው የሚጠቀመው። ፎኒያ ሰምቲንግ ፎን የሚለው ነገር ራሱ ከዛ ነው የመጣው። በነገራችን ላይ ይሄ ንግግር እንደማለት ነው። ኦኬ ንግግር፣ ድምፅ እንደዛ እንደማለት ነው በግሪክኛ ማለት ነው። ይሄ በዓለም የተለያዩ አይነት ቋንቋ ብሎ የገለጠው እሱ ራሱ ቋንቋ ብሎ የገለጠበት እዚህ ጋር ሁለቱን ልሳንና ይሄንን ሁለቱ ይለያያል። ያ ማለት ግን እዚህ ጋር ይሄንን የተጠቀመውን ለምሳሌ ለሌላ ለመንፈሳዊ ቋንቋ አልተጠቀመም ማለት አይደለም። ሁሉም በአውዱ ነው። ኦኬ አንድ ቦታ ላይ የሆነ ነገር አገኛችሁ ማለት እንደዚህ ነው ትርጉሙ። ሁሉም ቦታ ላይ ሲገባ በመጽሐፍ ቅዱስ ክፍሎች ሁሉ ያ ነው ትርጉም፣ እንደዛ ነው ትርጉሙ ማለት አይደለም። ዲፔንስ እንደ ኮንቴክስቱ ነው። በኮንቴክስቱ ነው ማየት የሚያስፈልገው ማለት ነው። እዚህ ጋር ግን እዚህ ክፍል ላይ ግን ሁለቱን ቋንቋዎች ይሄንንና ልሳንን ለያይቶ ነው ሁለቱን የሚጠቀመው። የተለያዩ ቋንቋ ነው ለማለት ነው። እሺ ከዛስ በዓለም ላይ ምናልባት ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋም የሌለው ህዝብ የለም የሚልና እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ ሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል አለ። ኦኬ እውነቱን ነው። ለምሳሌ እዚህ ጋር ኤቢ የሚችለው አማርኛ ቢሆን እኔ አፋር ተወልጄ ያደግኩ አፋርኛ ብቻ የምችል ሰው ብሆን እኔና ኤቢ ተገናኘን፣ ምንድን ነው የሚሆነው? እሱ የሚናገረው ለእኔ እንግዳ ነው፣ እኔም ለእሱ እንግዳ ነኝ። ሁለታችንም ምንም የምናውቀው ነገር የለም። እሱም ያወራል፣ እኔም አወራለሁ። ምንም አንግባባም። ለምን አንግባባም? ምክንያቱም በቃ የእሱ ለእኔ አይገባኝም የእሱ ቋንቋ ትርጉም፣ የኔም ደግሞ ለእሱ አይገባውም ማለት ነው። እሱን ነው እየተናገረ ያለው እዚህ ጋር ማለት ነው። የቋንቋን ፍቺ ባላቅ ለምናገረው እንግዳ ሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል የሚለው ማለት ነው። እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ ቤተክርስቲያን ለማነጽ እንዲበዛላችሁ ፈልጉ አለ። አሁን እሺ እዚህ ጋር ልብ አድርጉ። አሁን 13 ላይ አሁን በጣም ከባድ ነገር እኔ አሁን ሃይላይት የምሰጠውን ነገር በጣም እንድታስተውሉ ፈልጋለሁ። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ አለ ጳውሎስ 13 ላይ። ኦኬ በልሳን የሚናገር እንዲተረጉም ይጸልይ። እንዴ ልሳን ሰሙዌር የሚነገር ምድር ላይ ያለ ኤግዚስት የሚያደርግ ቋንቋ ነው ካላችሁ ትርጉም ምንድን ነው የሚያስፈልገው? ሐዋርያ ቅዱስ ጳውሎስ ምን እያለን ነው ያለው? በልሳን የሚናገር እንዲተረጉም ይጸልይ፣ በጸሎት ነው ትርጉሙን የምታገኘው እያለን ነው። እንዴ ባለ 50 ጊዜ ሐዋርያት ሥራ ምዕራፍ 2 ላይ እነ ጴጥሮስ ልሳን ሲናገሩ ተርጓሚ አላስፈልግም። ለምንድን ነው ተርጓሚ ያላስፈለገው? ሰዎቹ በቀጥታ ሰሙ። እንዴ የገዛ ቋንቋችን እየተናገሩ ነው፣ የእግዚአብሔርን ታላቅ ነገር በገዛ ቋንቋችን እየነገሩ ነው አሉ። እዚህ ጋስ
እዚህ ጋር ደግሞ ሐዋርያ ቅዱስ ጳውሎስ በልሳን የሚናገር እንዲተረጉም ይጸልይ። አየ ይሄ ልሳን ያ ልሳን አይደለም። ያ ልሳን ቢሆንማ በልሳን ትናገራለህ አንተ። ሰሙዌር ኤግዚስት የሚያደርግ ቋንቋ ነው። ለምሳሌ ጃፓን ትሄዳለህ፣ ጃፓንኛ ይሰጣል፣ ትናገራለህ፣ ጃፓኖች ይሰማዋል፣ አለቀ። ጣሊያን ትሄዳለህ፣ ጣሊያንኛ ይሰጣል፣ ጣሊያንኛ ትናገራለህ፣ ጣሊያኖች ይሰማዋል። ኖ ጣሊያንኛ ሄደህ ስትናገር ጣሊያኖችም አይሰሙም። ለምን? መንፈሳዊ ቋንቋ ነው፣ ሰማያዊ ቋንቋ ነው። ለዛ ነው ትርጉም ያስፈልግ። ትርጉም ራሱ የጸጋ ስጦታ ነው። እናያለን 12 ላይ የጸጋ ስጦታ ነው። ስለዚህ በልሳን የምትናገር እንድተረጉም ጸልይ እያለ ነው ጳውሎስ። ምድር ላይ ኤግዚስት የሚያደርግ ቋንቋ አይደለም። ትርጉሙ ራሱ የጸጋ ስጦታ ነው፣ በጸሎት የሚገኝ ነው። ማንም ሊተረጉም አይችልም ልሳንን የጸጋ ስጦታ ከሌለው በስተቀር። እሺ ቋንቋ ምድር ላይ ኤግዚስት የሚያደርግ ቋንቋ ቢሆን ለመተርጎም ጸሎት አይደለም የሚያስፈልገው። ሄሎ የተማረው ሰው ነው። ቋንቋ የሌለው ከላይ አልነገረህም እንዴ? ቋንቋ የሌለው ህዝብ የለም እኮ አለ። ቋንቋ የሌለው ህዝብ ከሌለ አንተ እዛ ህዝብ ጋር ስትሄድ ቋንቋ አለው ማለት ነው። ያን ቋንቋ ይሰጥሃል ጌታ፣ ትናገራለህ፣ ይሰማሃል ማለት ነው። አይደለም ልሳን መንፈሳዊ ሰማያዊ ቋንቋ ነው። ስለዚህ አንተም አታውቀውም፣ የሚሰሙህም አያውቁም። ስለዚህ አንተም እንድታውቀው ትርጉሙ መሰጠት አለበት፣ የትርጉም ስጦታ። የሚሰሙም ሰዎች ደግሞ መተርጎም አለበት ለነሱ፣ እነሱም የትርጉም ስጦታ ሊኖራቸው ይገባል። ወይ ደግሞ የትርጉም ስጦታ ያለው ሰው ሊተረጉምላቸው ይገባል። ስለዚህ ጃፓን ሀገር ሄደ ስትናገር ጃፓን የሚሰማው ሰውዬ አይደለም ሄዶ አስተርጉሞ እነሱ ነው። እንደዛ አይደለም። ስትናገርም መንፈሳዊ ቋንቋ ነው። ትርጉሙን አታውቀውም፣ አይታወቅም። ሰማይ ነው የሚያውቀው። ሰማይ ስጦታውን ሲሰጥ ትርጉሙን ታውቃለህ፣ ትተረጉማለህ። ሰማይ ስጦታውን ካልሰጠ አትተረጉመው። ምድር ላይ ኤግዚስት የሚያደርግ ቋንቋ ስላልሆነ ማለት ነው። እሺ በልሳን ብጸልይ መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው ይላል ሐዋርያ ቅዱስ ጳውሎስ። በልሳን ብጸልይ መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ። ያ ማለት ነው በልሳን ሲጸልይ አይምሮ ያለ ፍሬ ነው ማለት አይምሮ የማያውቀው ምንም አላውቀውም እያለ ነው። አይምሮ ያለ ፍሬ ነው፣ አይምሮ አያስተውልም፣ የምናገረውን አላውቅም እያለ ነው ጳውሎስ። በልሳን ሲጸልይ አላውቀው አይምሮ ያለ ፍሬ ነው እያለ ነው። በልሳን ብጸልይ መንፈሴ ይጸልያል፣ አይምሮ ግን ያለ ፍሬ ነው አለ። በአይምሮ እንደዚህ እያልኩ ነው ልትለው አትችልም። ከእግዚአብሔር ጋር ነው ሚስጥርን እየተነጋገርክ ያለው፣ ሰማያዊ መንፈሳዊ ቋንቋ ስለሆነ ማለት ነው። አይዊሽ ልሳን ብናገር እዚህ ሶሻል ሚዲያ ሆነ እንጂ እኔ ደግሞ በጣም ነው የምወደው፣ በልሳን ነው የምጸልየው ሞስት ኦፍ ዘ ታይም ማለት ነው። እና ጌታ ይባረክ ስለዛ ማለት ነው። እሺ እንግዲህ ምንድነው አለ ጳውሎስ። እንግዲህ ምንድነው ምን አርጉ ነው የምትለን ለምትሉት እንግዲህ ምንድነው አለና በመንፈስ እጸልያለሁ አለ ጳውሎስ። እሺ በአይምሮም ደግሞ እጸልያለሁ አለ። በመንፈስ እጸልያለሁ እያለ ስለ ልሳን ነው የሚያወራው። በመንፈስ እጸልያለሁ የሚለው ማለት ነው። በአይምሮም ደግሞ እጸልያለሁ አለ። ያለ ልሳንም እጸልያለሁ። በመንፈስ እዘምራለሁ። ጳውሎስ ጭራሽ ይዘምራል በልሳን ማለት ነው። በአይምሮም ደግሞ እዘምራለሁ አለ። እንዲያማ ካልሆነ አንተ በመንፈስ ብትባርክ ባልተማሩ ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? ኦኬ አንተ በመንፈስ ብትጸል አንተ በልሳን እንደፈለክ ብትል፣ ስለዚህ ምትለውን ካላወቀ አካባቢ ላይ ያለው ሰው አሜን አይልም፣ አይተባበርም ማለት። ከዛስ በጣም የሚገርም ነገር ቀጥሎ ይናገራል። አንተማ አለ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም አለ። አንተ መልካም ታመሰግናለህ፣ ኤዲፋይ ታረጋለህ፣ ራስን መልካም ታመሰግናለህ፣ ጥሩ ነው በልሳን መናገር። እሺ አጠገብ ያለው ሰው ግን አይታነጽበትም። ኦኬ ኤዲፋይ አይሆንም እሱ። ከዛስ ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ ይላል። ሃሌሉያ። ፔንቴኮስታል የጳውሎስ ሃይማኖት ነው የምለው ለዛ ነው። ኦኬ የነ ጴጥሮስ የነ ዮሐንስ ሃይማኖት ነው የምለው ለዛ ነው። ጳውሎስ ምን አለ? ከሁላችሁ ይልቅ ልሳን እናገራለሁ አለ። እኔ ጳውሎስ ልሳን ሲጸልይ የሚያቆምም አይመስለኝም። በቃ እንትን ብሎ ካልሆነ ከሁላችሁ ይልቅ አለ። እርግጠኛ ሆኖ ነው የሚናገረው። ልሳን እናገራለሁ አለ እና ስለዛ ደግሞ አለ እግዚአብሔርን አመሰግናለሁ አለ። ጌታ ስሙ ይባረክ። እኔም አመሰግናለሁ ጌታን ስለዛ። እሺ ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአይምሮ መናገር እወዳለሁ አለ። ዳስ ወንደርፉል። ይሄ ደብዳቤ የተጻፈበት ምክንያት ይሄ ነው። አያችሁ። ነገር ግን አለና ሌሎቹን አስተምር ዘንድ በማህበር አለ። በማህበር ነው። በማህበር እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአይምሮ ልናገር እወዳለሁ። አሁን ጉባኤ ላይ ሰብስቤያችሁ እኔ በቃ 1 ሚሊዮን ሰው ተሰበሰበ። ኦኬ ሶ መጥቼ እኔ በልሳን ዝም ብዬ ረጅም ሰዓት ከምናገር ይልቅ በጣም ጥቂት ነገሮችን ኦኬ በተገለጠ ቃል ብነግራችሁ እሱ መርጣለሁ። ለምን? ሐዋርያ ቅዱስ ጳውሎስ ከላይ እየነገረን ነው፣ ከታችም እሱን ያብራራል በደንብ ማለት ነው።
በተገለጠ ቃል ከተናገር ሁሉም ይሰማል። በልሳን ተናግሬ ግን ማይተረጎም ከሆነ ሁሉም አያውቅም፣ አይሰማም። ስለዚህ ከላይ እንዳለው አንተ መልካም ታመሰግናለህ፣ ትክክል ነው፣ ጥሩ ነው፣ ለአንተ ኤዲፋይ ታደርጋለህ፣ ግን ህዝቡ አይታነጽም። ህዝቡን ከመጥቀም አንጻር ነው አሁን ሐዋርያ ቅዱስ ጳውሎስ እየተናገረ ያለው ማለት ነው። ከዛስ ወንድሞች ሆይ አለ በአእምሮ ህፃናት አትሁኑ፣ ለክፋት ህፃናት ሁኑ እንጂ በአእምሮ የበሰላችሁ ሁኑ። ሌሎች ልሳኖች በሚናገሩ ሰዎች በሌላ አንደበት ለዚህ ህዝብ ነግራቸዋለሁ፣ እንዲሁም ቢሆን አይሰሙም ይላል ጌታ። ቶሎ ቶሎ እያልኩ ልለፍ። አይሰሙኝም ጌታ ብለዋል፣ በሕግ ተጽፏል። እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም፣ ትንቢት ግን ለሚያምኑ እንጂ ለማያምኑ አይደለም። እንዲሁ ማህበር ሁሉ አብረው ቢሰባሰቡ ሁሉም በልሳኖች ቢናገሩ ያልተማሩ ወይም የማያምኑ ሰዎች ቢገቡ አብደዋል አይሉም? ምን ይላል? ኦኬ አሁን እየተናገረ ያለው ስነ ስርዓት ነግሬያቸዋለሁ። ይሄ ክፍል የተጻፈበትን ምክንያት ነግሬያቸዋለሁ። በዚህ ቤተክርስቲያን የነበረ የጸጋ አጠቃቀም ችግር ነበረ። እሱን ለማስተካከል እሱን ለማረም ነው ጳውሎስ ይህንን መልእክት የጻፈላቸው ማለት ነው። ስለዚህ የሚያደርጉትን ነገር ሜንሽን እያደረገ ይሄ ትክክል አይደለም። ለምሳሌ ያልተማሩ ሰዎች አሁን ቢገቡ እናንተ በልሳን ሁላችሁም በልሳን እየጸለያችሁ ቢገቡ አብደዋላ። ያልተማሩ ማለት ፊዚክስና ኬሚስትሪ ያልተማረ ማለት አይደለም። ስፒሪቹዋል መንፈሳዊን ዓለም የማይረዱ ሰዎች ቢገቡ ማለቱ ነው። የማያምኑ ሰዎች ቢገቡ ማለቱ ነው። አብደዋላ አይሉም ወይ ይልና ሁሉ ትንቢት ቢናገሩ ግን የማያምን ወይም ያልተማረ ሰው ቢገባ በሁሉ ይወቀሳል፣ በሁሉ ይመረመራል። እናንተ ሲገባ ግን ጉባኤ መካከል ትንቢት ብትናገሩ የሰራዊት ጌታ እግዚአብሔር እንዲህ ይላል ብትሉ ግን እየሰማችሁ ነው። ስለዚህ እሱ ደግሞ ይወቀሳል፣ ይመረመራል፣ ጌታን ደግሞ ስለዚህ ያከብራል እያለ ነው ሐዋርያው ቅዱስ ጳውሎስ። ከዛስ በልቡ የተሰወረ ይገለጣል፣ እንዲሁም እግዚአብሔር እውነት በመካከላቸው ነው ብሎ እየተናገረ በፊቱ ወድቆ ለእግዚአብሔር ይሰግዳል። ኦኬ እንግዲህ ወንድሞች ሆይ ምንድን ነው በምትሰባሰቡበት ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መግለጥ አለው፣ በልሳን መናገር አለው፣ መተርጎም አለው። ሁሉ ግን ለማነጽ ይሁን። ስትሰባሰቡ ምን አለው አለ? አንዱ መዝሙር አለው፣ አንዱ መዝሙር አለው፣ አንዱ መግለጥ አለው ይላል፣ አንዱ መተርጎም አለው። እንደዚህ ይልና ከዛስ ይሄ ሁሉ ግን ለማነጽ ይሁን አለ። መተርጎም እዚህ ጋር መናገር አለው ብሎ መተርጎም አለው ብሎ ለይቶ ነው የሚያመጣቸው። እሷን 12 ላይ በሰፊው ያሳያል፣ ይዘረዝረዋል ማለት ነው። እሺ ከዛስ በልሳን የሚናገር ቢኖር ሁለት ወይም ቢበዛ ሶስት ሆነው በየተራቸው ይናገሩ፣ አንዱም ይተርጉም አለ። ኦኬ በጉባኤ መካከል ተሰብስበን ሙሉ ወንጌል አሁን ተሰብስበን እያለ በቃ ጉባኤ ሁሉ ሙሉ ነው። የእሑድ ፕሮግራም ሊሆን ይችላል፣ ዋሬቨር ፕሮግራም ሊሆን ይችላል። ምንድነው መሆን ያለበት? ሁሉም ተነስቶ በልሳኑ ጮክ እያለ እየጸለየ እንደዛ ነው መሆን ያለበት አይደለም። ጳውሎስ እንደዛ አይልም። እዚህ ጋር ስርዓቱን ነው እየደነገገ ያለው ጳውሎስ። በልሳን የሚናገር ቢኖር ሁለት ወይም ቢበዛ ሶስት ሆኖ በየተራ ይናገሩ። በየተራ መልእክቱ ማለፍ የለበትማ። በየተራ ሁሉም እኩል ካደረገ መልእክቱም ራሱ የለም። ተርጓሚ ራሱ ቢኖር መልእክቱ ለህዝቡ አይደርስም። አንዱ አንድ ሲል ህዝቡ የትኛውን መልእክት ይይዛል? በየተራ ነው። አንዱ ይናገራል፣ አንዱ ጸጥ ይላል፣ ያ እስኪጨርስ ከዛ ይናገራል። በነገራችን ላይ እኔ ሙሉ ወንጌል ያደጋችሁ ሰዎች እንደኔ ታውቃላችሁ። ባክኔ ዴይስ እንደዛ ነበረ። ልሳን ሲናገር ጉባኤ ስር ሁሉም ሲናገሩ ሄደው የሚያስቆሙ ነበሩ ሽማግሌዎች፣ ቆይ ብለው። ከዛ የሚተረጉም ሰው ይነሳና አንዱን ይተረጉማል። እዛ ጋር ደግሞ አንዱ ይለኮሳል። ሲለኮስ ቆይ ያስቆማሉ እነሱን፣ ቆይ አንዴ ብለው ማለት ነው እስኪጨርስ ድረስ። እንደዛ አይነት ነገር ነበረ በቀደሙት ጊዜያት ማለት ነው። እሺ ከዛስ በልሳን የሚናገር ሁለት ወይም ሶስት ሆነው በየተራቸው ይናገሩ፣ አንዱ የሚተርጉም ይልና የሚተረጉም ባይኖር ግን በማህበር መካከል ዝም ይበሉና ለራሱና ለእግዚአብሔር ይናገር አለ ጳውሎስ። ልሳን ማይተረጎም ከሆነ አትናገር አላለም። አሁንም ይህንን የሚሉ ሰዎች አሉ። አሁን ፈርተው ኢን ሴንስ ሰዎችን አይደለም። አይ ዶንት ኖ ዋሬቨር ፈርተው ስላችሁ ታውቃላችሁ። ምናልባት ምዕመን ፈርተው፣ ጥቅም ፈርተው ዋሬቨር ይሉን አንዳንድ ሰዎች ይቃወሙና የመንፈስ ቅዱስን ስጦታዎች ይቃወሙና እኛ ለምሳሌ ልሳንና እኛ እኮ ልሳን እኮ የለም አላልናችሁም። እሺ የለም አንልም፣ እኛ ግን ተርጉሙልን ነው የምንለው። ማይተረጎም ከሆነ የለም ይላሉ። ኧረ እባክህ ማነህ አንተ? ማይተረጎም ከሆነ ልሳን የለም የምትለው ማነህ አንተ? ይሄ ልሳን አሁን ሐዋርያው ቅዱስ ጳውሎስ ይሄን ሁሉ እያብራራለ ያለው አይተረጎምም። ይሄ የሚተረጎመው ስጦታው ካለህ ነው። ጸልይና መተርጎም ተቀበል። ይሄ ጃፓንኛ፣ ጣሊያንኛ፣ ኮሪያኛ አይደለም፣ መንፈሳዊ ሰማያዊ ቋንቋ ነው። እሺ መተርጎም ከፈለክ ይሄንን ጸልይ፣ የትርጉም ስጦታ ይሰጣል፣ ትተረጉማለህ። ከዛ ባለፈ ዝም ብለህ እንዳልኩት እንደ አፋርኛ፣ እንደ ሱማልኛ፣ እንደ ሀደርኛ ምናምን
የሆነ ሰው ተነስቶ ተናግሮት የሆነ ደግሞ አስተርጓሚ ፈለገኝ ቋንቋ እንደሱ አይደለም እያለ ነው እየተናገረ ያለው። ማይተረጎም ከሆነ ልሳን አይደለም እንድትል ማን ነው የፈቀደልህ? ሐዋርያ ቅዱስ ጳውሎስ ማይተረጎም ከሆነ ለራስ ጸልይ፣ ቀስ ብለህ ለራስ ጸልይ፣ በጉባኤ መካከል ጮክ እያልክ አትጸልይ፣ ሳትደማመጥ አትጸልይ በልሳን ነው ያለ እንጂ ማይተረጎም ከሆነ ልሳን አይደለም ወይም ደግሞ ማይተረጎም ከሆነ አትጸልይ ማን ነው ያለ እንዴ? ማይተረጎም ነው አለህ እኮ። ጭራሽ አይተረጎምም ብሎ ነው የጀመረው እንጂ ለእግዚአብሔር ነው የምትናገረው ለሰው አይደለም። ሰውማ አያስተውልም ብሎ እኮ ጀመረ። እሷ መታጠፊያ ነች፣ ያውቃል፣ ይገባኛል። አይኛ ልሳን እኮ የለም ምናምን አለንም፣ ግን መተርጎም አለበት። ከሌለ ካልተተረጎመስ ጋሼ ካልተተረጎመስ እንደ ጳውሎስ ማይተረጎም ከሆነ ለራስ ጸልይ፣ በጉባኤ መካከል ከፍ ድምፅን አድርገህ ሳትደማመጥ አትጸልይ ነው የምትለው ወይስ ማይተረጎም ከሆነ እንዳትጸልይ ልሳን አይደለም እያልክ ነው? ጣሊያንኛ ነው ሄደህም ልተረጉም የምትችለው። ተማርና ሄደ ጃፓን፣ ጣሊያን፣ ኮሪያኛ አይተርጉም። ይሄንማ አትተረጉም ካልተሰጠ። ይሄ ሰማያዊ መንፈሳዊ ቋንቋ ነው። ይሄው ስትሰባሰቡ አንዱ መናገር አንዱ ልሳን መተርጎም አለው አለ። ገና 12 ላይ ታየዋለህ። እዛ ላይ ሁለት ቦታ ያስቀምጠዋል። የጸጋ ስጦታ አንዱ ሁሉም የለው አንዱ አለው የጸጋ ስጦታ ነው እያለ ማለት ነው የሚያስቀምጠው። ስለዚህ የማይተረጎም ልሳን አይደለም የሚለው ነገር ትክክል አይደለም። መጽሐፍ ቅዱስ ማያውቀው ነው። በዚህ የጸጋ ስጦታ ላይ ከተዋሹ በርካታ ውሸቶች አንዱ ነው። ማይተረጎም ከሆነ ምን ይሁን? ማይተረጎም ከሆነ በጉባኤ መካከል ጮክ ብለህ አትበል፣ ጸጥ በል፣ ለራስ በል። ጥሩ ነው፣ ኤዲፋይ ታደርጋለህ። አንተ ቆንጆ ነው፣ እግዚአብሔርን በበጎ ታመሰግናለህ አለ ሐዋርያ ቅዱስ ጳውሎስ። ጥሩ ነው፣ ጸልይ፣ ራስን ኤዲፋይ ታደርጋለህ። ሰው ግን አትረብሽ። ጉባኤ መካከል ድምፅን ከፍ አድርገህ ሳትደማመጥ ምናምን አትጸልይ፣ ለራስ ጸልይ ነው ያለ እንጂ ማይተረጎም ከሆነ ልሳን አይደለም ወይ አትጸልይ አላለም። ጸልይ ነው ያለው። እሺ ከዛ በኋላ ነቢያት ሁለት ወይም ሶስት ሆኖ ይናገረው ለሌላያቸው ይልና ስለ ነቢያት ነው የሚናገረው። ከዚህ ለሚቀጥል ለሌላ አንድ ነገር ቢገልጥ ፊተኛው ዝም ይላል ያለ ቀላቅሎ ያወራል። ኦኬ፣ ስለዚህ መጨረሻ ላይ ያለውን ነገር ላንሳ። ስለ ሴቶች ስለ ነቢያት ምናምን መሀል ላይ ስላስገባ ማለት ነው። ራፓፕ ለማድረግ የመጨረሻውን ብቻ ላንብብ። እሺ፣ እንደዚህ ይላል። ማንም ነቢይ ወይም መንፈሳዊ የሆነ ቢመስለው ይህች የጻፍኩላቸው የጌታ ትእዛዝ እንደሆነች ይወቅ። ማንም የማያውቅ ቢኖር ግን አይወቅ። ስለዚህ ወንድሞች ሆይ ትንቢትን ለመናገር በብርቱ ፈልጉ፣ በልሳኖች ከመናገርም አትከልከሉ፣ ነገር ግን ሁሉ በአግባብና በስርዓት ይሁን ይላል። ኦኬ፣ ሐዋርያ ቅዱስ ጳውሎስ የመልእክቱን ሐሳብ ዋነኛ ይሄ መልእክት የተጻፈበት ይሄ ደብዳቤ የተጻፈበትን ነገር ሲናገር ወይም ሲጠቀልል ሐሳቡን ኦኬ፣ ሁሉ ነገር በአግባብና በስርዓት ይሁን። ከዛ ቀድሞ ምንድነው ያለን? ወንድሞች ሆይ ትንቢት ለመናገር በብርቱ ፈልጉ፣ በልሳኖች ከመናገርም አትከልከሉ፣ ተናገሩ ልሳን እያለ ነው ጳውሎስ። በዚህ ክፍል ላይ ምንድነው የተረዳ ነው? ቢያንስ ዋና ሐሳቦች እዚህ አንደኛ ቆሮንቶስ ምዕራፍ 14 ላይ አንደኛ ከባለ 50 ጊዜ ሐዋርያት ሥራ 2 ላይ ከነበረው ኦኬ ልሳን እና ይሄ ልሳን ሁለቱም ይገናኝ አይደለም። ሁለቱ እዛ ጋር እነ ጴጥሮስ ለሰዎች ተናግረዋል። ምድር ላይ ኤግዚስት የሚያደርግ ምድር ላይ የሚነገር ቋንቋ ነው የተናገሩት እነ ጴጥሮስ። እዚህ ጋር ግን ያ ቋንቋ አይደለም። እዚህ ጋር ያለው ሰማያዊ መንፈሳዊ ቋንቋ ነው። በልሳን የሚናገር ለእግዚአብሔር ነው እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ምስጢርን ይናገራል አለ። ፔሬድ። ይሄ ልሳን ኦኬ ለእግዚአብሔር እንጂ ለሰው አይደለም። አንደኛ የሚያስተውለውም የለም፣ በመንፈስ ግን ምስጢርን ይናገራል ይላል። ከእግዚአብሔር ጋር ኮሚኒኬት የምታደርግበት ሰማያዊ መንፈሳዊ ቋንቋ ነው ይሄ። ከዛስ 13 ላይ በልሳን የሚናገር እንዲተረጉም ይጸልይ አለ። ኦኬ ምድር ላይ ሰሙኤል የሚነገር ኤግዚስት የሚያደርግ ቋንቋ አይደለም። ለዛ ነው የሚናገር እንዲተረጉም ይጸልይ የሚለው እንጂ ተርጓሚ ይፈልግ አይደለም የሚለው። እነ ጴጥሮስ እዛ ተርጓሚ አላስፈለጋቸውም። ለምን? የሰዎቹ ቋንቋ ተሰጣቸው፣ የሰዎቹን ቋንቋ ተናገሩ፣ ሰዎቹ ሰማቸው፣ አለቀ። እዚህ ጋርስ ኖ፣ ይሄኛው ልሳን ይሄ ሰማያዊ መንፈሳዊ ቋንቋ ነው። ይሄ የምትናገረውም ሲሰጥ ነው። ሰውም መተርጎም አይችልም ካልተሰጠው ስጦታው። አንተ የምትናገረውን ልሳን ሊሰማ የሚችል የለም ምድር ላይ። ለምን? ምድር ላይ ኤግዚስት የሚያደርግ ቋንቋ አይደለምና። ካዲያስ ምን ያስፈልገኛል? የትርጉም ስጦታ ያስፈልግሃል። ኦኬ የሚተረጉም ሰው ያስፈልግሃል። ከተተረጎመ ግን መስማት ትችላለህ። እኔ ራሱ አይምሮ ያለ ፍሬ ነው ይላል። ቀጥሎ በልሳን ብጸልይ መንፈስ ይጸልያል፣ አይምሮ ግን ያለ ፍሬ ነው እያለ ጳውሎስ ይናገራል። ጳውሎስም ከሁሉ የተሻለ ልሳን ተናጋሪ እንደሆነ በዛም ደግሞ ጌታን ያመሰግናል። እንደገና ምን ይላል? በቃ መልካም አንተ 17 ላይ የምታስታውሱ ከሆነ አንብቤላችኋለሁ። አንተ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም። አንተ በልሳን ብትጸልይ ማለት ነው።
በጉባኤ መካከል ጥሩ ነው አንተ የምታደርገው፣ ግን ሌላው አይታነጽበትም። ሌላው እንዲታነጽበት ወይ ተርጎም ካልተተረጎመ በቃ ለራስ ጸልይ፣ ወይ ሌላ ትንቢት ምናምን የሚናገር ሰው እሱ ይናገር፣ ጉባኤው ይታነጽ ነው። ከጉባኤ አንጻር ነው እየተነገረ ያለው። በጣም በፍጥነት 2 ደቂቃ የማይበልጥ ነገር ልውሰድና አንደኛ ቆሮንቶስ 12 ላይ ዝም ብዬ ንባብ ብቻ ላንብብላችሁ። አንደኛ ቆሮንቶስ ይሄ የጸጋ ስጦታ መሆኑን በአዲስ ኪዳኒቷ ቤተክርስቲያን የተሰጠ የጸጋ ስጦታ መሆኑን እሱም ብቻ ላንብብላችሁ። ኦኬ እሺ፣ ከስንት ጀምሮ? ከ4 ጀምሮ ላንብብላችሁ። እንደዚህ ይላል አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ማለት ነው። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። አሰራር ልዩ ልዩ ነው፣ ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱም ጥበብ መናገር በመንፈስ ይሰጠዋል፣ ለአንዱም በዚያው መንፈስ እውቀትን መናገር ይሰጠዋል፣ ለአንዱም በዚያው መንፈስ እምነት፣ ለአንዱም በዚያው መንፈስ የመፈወስ ስጦታ፣ ለአንዱም ታምራት ማድረግ፣ ለአንዱ ትንቢት መናገር፣ ለአንዱም መናፍስ መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። መንፈስ ቅዱስ የሚሰጠው የጸጋ ስጦታ ነው። አየህ፣ ለአዲሷ ቤተክርስቲያን ልክ መናፍስትን እንደመለየት ማለት ነው። ልክ ትንቢትን እንደመናገር ማለት ነው። ኦኬ፣ አዎ፣ ልክ ታምራት እንደማድረግ ማለት ነው። የልሳን ስጦታም በአዲስ ኪዳኗ ቤተክርስቲያን የጸጋ ስጦታ ነው። ሐዋርያው ቅዱስ ጳውሎስ እንዳለው ይህንን ስጦታ ለማግኘት ሰዎች መጸለይ አለባቸው፣ መጠማት አለባቸው፣ መፈለግ አለባቸው። እሺ፣ እዚሁ ክፍል ላይ ወደታች ያለውንም አንድ ጊዜ ላንብበውና እኔ ልጨርስ እዚህ ጋር ማለት ነው። እሺ፣ ከ27 ጀምሮ ላንብበው። ስለ ቤተክርስቲያን ነው የሚያወራው። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁ ብልቶች ናችሁ አለ። ከዛስ እግዚአብሔርም በቤተክርስቲያን አንዳንዶቹን አስቀድሞ ሐዋርያት፣ ሁለተኛም ነቢያት፣ ሶስተኛም አስተማሪዎች፣ ቀጥሎም ታምራት ማድረግ፣ ቀጥሎም የመፈወስ ስጦታ፣ እርዳታንም፣ አገዛዝንም፣ የልዩ ልዩ አይነት ልሳኖችንም አድርጓል። ሁሉ ሐዋርያት ናቸውን? ሁሉ ነቢያት ናቸውን? ይላል። አይደሉም ነው መልሱ። ሁሉስ አስተማሪዎች ናቸው? ሁሉስ ታምራትን ይሰራሉ? ሁሉስ የመፈወስ ስጦታ አላቸው? ሁሉስ በልሳኖች ይናገራሉን? ሁሉስ ይተረጉማሉን? ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ፣ ደግሞም ከሁሉ የሚበልጥ መንገድ አሳያችኋለሁ ይላል። ስለዚህ አሁን እዚህ ጋር አንድ ማንለውንና ሚስር ፕሬዘንት የምንደረግበትን ነገር ብቻ ላንሳና ልጨርስ። ብዙ ጊዜ ሰምታችሁ ከሆነ ፔንቴኮስታሎች ልሳን የማይናገር ሰው አልዳንም ይላሉ። ልሳን የማይናገር ሰው በመንፈስ ቅዱስ አልተሞላም ብለው ይናገራሉ። እና እንደዛ አንዳንዶቹ እስከ መዳን ይለጥጡትና አልዳንም ብለው ይናገራሉ። እንደዛ አይነት አስተምሮ የለም፣ ውሸት ነው። እንደዛ ብሎ የሚያውቅም የለም፣ እንደዛ አስተምሮ የሚያውቅም የለም። ምድር ላይ ኤግዚስት የሚያደርግ ትምህርት አይደለም እንደዛ ማለት ነው። ሁሉ ይናገራል ነገርህ እኮ እዚህ ጋር እኮ ሁሉ ነቢያት ናቸው እንዴ? አይደሉም አለህ እኮ። ሁሉ ሐዋርያት ናቸው አይደሉም አለ። ሁሉ ሐዋርያና ነቢይ ካልሆነ ሁሉ ልሳን አይናገርም፣ ሁሉም ልሳን አይተረጉም። የጸጋ ስጦታ ነው። አንተ ስትፈልግ ዝም ብለህ ሄደህ የሆነ ከፍተህ ከቁም ሳጥን የምታወጣው ሸሚዝ አይደለም። ጸልየህ በመንፈስ ቅዱስ አማካኝነት የሚሰጥ የጸጋ ስጦታ። በብርቱ ፈልግ ብለዋል። በብርቱ መፈለግ ነው፣ መጠማት ነው፣ መጸለይ ነው። መንፈስ ቅዱስ ይሰጣል። ስጦታውን ትፈልጋለህ። ግን ሁሉ ነው አይደለም፣ ለሁሉ የተሰጠ አይደለም። መተርጎም ለሁሉ እንዳልተሰጠ ሁሉ ልሳን መናገርም ለሁሉ አልተሰጠም። ልክ ነበይነት ለሁሉ እንዳልተሰጠ ወይም መናፍስት መለየት ለሁሉ እንዳልተሰጠ ማለት ነው። እኔ እዚህ ጋር ላብቃ። ሶሪ ረጅም ይዣለው መሰለኝ። ወንድሞች እንኳን ደህና መጣችሁ። በጣም የተወደዱ ወንድሞች አሉ እዚህ ጋር። እነሱ ሪፍሌክሽን በየተራ ይሰጣሉ። ዶክተር ዳንዬ ቅድም መግቢያ ላይ እንዳልኩት እሱ ደግሞ ትንሽ ሂስቶሪካል እንትኑን ቤዝድ አድርጎ የተወሰነ የሚለን ነገር ይኖራል። ተባረኩ። ሼር እና ታብ ግን በደንብ አድርጉ። ኮሜንቱን ልቀቁላቸው። ኮሜንቱን የፈለገውን ሰው ይጻፍ። እሺ፣ ኮሜንት ክፍት አድርጉላቸው፣ አትዝጉባቸው። ዶክተር ዳኒ ሬዲ ከሆንክ መቀጠል ትችላለህ ወንድምነት። ለስት ኤፋ በጣም ወንደርፉል ፕሬዘንቴሽን ነው። ኔትወርክ ኦን ኤንድ ኦፍ ስለሆነ በቃሌ ነው የምናገረው። ዚስ ዴይስ ላይቭ እየገባሁ አይደለም፣ ኔትወርክ ተበላሽቶብኝ። ማቀርበው በቃሌ ነው የምናገረው። ቦታውን ነግራችኋለሁ። አሁን የተናገርኩትን ነገር በቴሌግራም ስለመለቅላችሁ የተለቀቀም አለ ስለ ልሳን ገብታችሁ በባዮ ማየት ትችላላችሁ። ኤፋ ዌልካም ባክ አጌን ፕሊስ አትጥፋ። ኤቢ ጆዬ ቤካ ዩ አር ኦል ብለስድ። እንደገና ጌታ የዛሬን ቀን ስለሰጠኝ በጣም ደስ ብሎኛል። ያው ለማሳጠር እሞክራለሁ። ይሄ በጣም ሰፊ ርዕስ ነው። እናውራ ከተባለ ግን ደግሞ ግልጽ የሆኑ ነገሮችን ማንሳት ስላለብን እንትን እንድትሉ ፈልጋለሁ፣ እንድታስተውሉና በአቴንሽን እንድትሰሙኝ ፈልጋለሁ። ምን አደረኩ መሰላችሁ? ስለ ልሳን ብዙ ካነበብኩ በኋላ ታዲያ ስኮላሮች ልሳን የለም የሚሉ ፕሮፌሰሮች፣
ከዚህ በፊት ተናግሬዋለሁ። እና ልሳን አለ የሚሉ ፕሮፌሰሮች ወደ ርዕሱ መለሳለሁ ምን ይላሉ አልኩኝና ፔንቴኮስታል ፕሮፌሰር ጄምስ ብራውን ወሰድኩኝ። እሱ ፔንቴኮስታል ነው፣ በልሳን ያምናል። እኔን አሁን ኤፋ እንደተናገረው ነው የሚያምነው። በቃ አዲስ ነገር የለም፣ አብራርቶ አስቀምጧል። ስለዚህ ፔንቴኮስታል ፕሮፌሰሩን ጨረስኩና ልሳን የለም የሚለውን ከሚሉት መካከል ማካርተር ፕሮፌሰር ነው። አሁን ወደ ጌታ ሄዷል፣ እስከማውቀው ድረስ አይ ቲንክ ወደ ጌታ ሄዷል። ቅርብ ጊዜ ነው ሄደው እና ልሳን የለም ይላል። የእሱን ምክንያት ለማየት በጣም ፈለግኩኝ። ምክንያቱም እንዴት ነው ሂዘ ፕሮፌሰር ስኮላር ነው፣ መጽሐፍን ያነባል፣ ታሪክን ያነባል፣ ልሳን ለምንድን ነው የለም የሚለው ብዬ የእሱን ቪዲዮ ሰማሁኝ። ይገርማችኋል፣ አዘንኩኝ። አደባብሶ ነው ያለፈው። ገብታችሁ ዩቲዩብ ላይ ታገኙታላችሁ። ምንም አጥጋቢ ነገር የለውም። የሆነ ታሪካዊና እዚህ ቲክቶክ ላይ የሰማችሁትን የቻይንኛ የምትለዋን ነገር ነው የተጠቀመው። ከዛ ያለፈ መጽሐፍ ቅዱሳዊ ማስረጃ የለውም። ዝም ብሎ አልፎታል። ታሪካዊ ማስረጃ የለውም። ስለዚህ በስኮላር ደረጃ ጭምር አይተን ምንም ማረጋገጫ የላቸውም። ልሳን እንደቆመ የሚያሳይ መጽሐፍ ቅዱሳዊ ጥቅስ የላቸውም። ከዛ ወደ ቤተክርስቲያን ታሪክ ስንመጣ በመጀመሪያ ግን አንድ ደቂቃ ወደ ቤተክርስቲያን ታሪክ ከመምጣታችን በፊት የሐዋርያት ሥራ ምዕራፍ 2 ላይ ሁላችን እንደምናውቀው ልሳኑ በቋንቋ ለሰሚዎቹ ተሰምቷል፣ ተናጋሪዎቹ ግን ድምፁን እንዳወቁት የሚያሳይ ማስረጃ የለም። በቋንቋቸው ይናገሩ ነበር፣ ተናጋሪዎቹ ግን ገብቷቸዋል፣ የመተርጎም ስጦታ ነበራቸው የሚል የተጻፈ ነገር የለም። ስለዚህ እዚህም ጋር ልብ እንድትሉ እፈልጋለሁ ማለት ነው። ከዛ ወደ ቤተክርስቲያን ታሪክ እንሄድ። ቤተክርስቲያን ታሪክ ውስጥ ልሳን አለ ወይ? ምክንያቱም የኛ የምንናገረው ልሳን የጀመረው የዛሬ 120 ዓመት አካባቢ በ1906 በአሱዛ ስትሪት ላይ ነው የተጀመረው ይላሉ። አዙዛ ስትሪት ላይ ነው የተጀመረው የኛ ልሳን። እንግዲያውስ ካመጣሽ ማርያም ታምጣሽ ነው የሚባለው። ለመሆኑ ከአዙዛ ስትሪት በፊት በቤተክርስቲያን በተርታ ሲሰበክ የነበረው ነገር ምን እንደሆነ ታውቃላችሁ? ሰርፕራይዝ ነው የሚያደርገኝ። ዛሬ ነው ብልጭ ያለልኝ ነው በጣም የገባኝ። ከአዙዛ ስትሪት በፊት ቤተክርስቲያን ውስጥ ጆን ዌስሌ እና ከእሱ ጋር ያሉ ሰዎች ስለ ቅድስና ይሰብኩ ነበረ። ቤተክርስቲያን ውስጥ በተከታታይ ለረጅም ጊዜ አይሚን ፎር ዲኬድስ ማለት ነው ስለ ቅድስና ከተሰበከ በኋላ ነው ልሳን እንደገና ሰርፌስ ያደረገው እንጂ ኃጢአት ተሰብኮ አይደለም። ቤተክርስቲያን ስለ ቅድስና ስትሰብክ መንፈስ ቅዱስ ደግሞ በጸጋ ስጦታው መገለጡን በ1906 ነው ያየነው። ልብ አድርጎ ቤተክርስቲያን እንደውም ምን ይባላል መሰላችሁ? ዌስሊያን ሆሊነስ ሙቭመንት ይባላል። ጆን ዌስሌ ነበር ይሄንን እንትን ያደረገው። ቤተክርስቲያን ሰዎች ቅዱስ መሆን አለባቸው፣ ቅድስና ላይ በቃ አቺቭ ይደረጋል ብለው በጣም ይሰብኩ ነበረ። ስለዚህ ልሳን የቅድስና ውጤት ነው። ያው ሚስኮት እንዳታረጉኝ፣ ቅድስና ከተሰበከ በኋላ መንፈስ ቅዱስ ራሱን የገለጠበት ለማለት ነው። ኦኬ፣ ከዛ በተረፈ ወደ መጽሐፍ ቅዱስ እንመለሳለን ማለት ነው። አሁን ወደነ ቸርች ሂስትሪ ስንመጣ ቸርች ሂስትሪ ላይ የለም ይላሉ እና የለም ይላሉ። እንዴት የለም? በጣም ይገርመኝ ነበር። ከዛ መጀመሪያ ላይ ያገኘሁት ኢሬኔስ ማነው ክሌመንት ኦፍ አሌክሳንድሪያ ጽሑፍ ውስጥ ነው ያገኘሁት። በልሳን የሚናገር እንዲተረጉም ይጸልይ ይላል። እዚህ ፊት ለፊት ያለ ጥቅሱን በቴሌግራም ላይ አስቀምጥላችኋል። በልሳን የሚናገር እንዲተረጉም ይጸልይ፣ ያለዛ አንዳችን ለአንዳችን ባዕድ እንሆናለን፣ ባርቤሪያን እንሆናለን ብሎ ነው የሚናገረው ክሌመንት ኦፍ አሌክሳንድሪያ። ክሌመንት ኦፍ አሌክሳንድሪያ እንደሚታወቀው የኢትዮጵያ ኦርቶዶክስ አባት ነው። አሌክሳንድሪያ ውስጥ ያለ በጣም የተወደደ ትልቅ ጽሑፍ የጻፈ ብዙ መጽሐፍ የጻፈ በ150 የተወለደ ነው። ስለዚህ አባትነቱን የሚጠራጠር የለም። እንዳውም ቬነሬትም ጭምር የተደረገ ነው። ስለዚህ ክሌመንት ኦፍ አሌክሳንድሪያ ጽፏል ይሄን ነገር። ስለዚህ ክሌመንት ኦፍ አሌክሳንድሪያ ውስጥ አለ ማለት ነው። እዚሁ ለትዝብትም ስለሚያገለግል ዲቤት አደረግና ከዘማርያም ጋር ገልጭ ያሳየሁት። ከዛም በኋላ ማጠቃለያ ሲሰጥ ያው ልሳን የለም ብሎ ነው የቀጠለው። ማየት ማመን አይደለም እነሱ ቤት። ከዛም በኋላ ይህንኑ ጥቅስ ለዶክተር ሆኗል አሁን ዳዊት ሙሉነህ ለእሱ ማሳየሁት። ሂደዝም ብሊቪት ሂዳዝም ብሊቪት ያው ሚስሌኔስ ጽሑፍ ውስጥ ነው ያለው አለ። ስለዚህ ሌሎች አባቶች ማገላበጥ ነበረብና ኢሬኔስ ውስጥ አለ። ኢሬኔስ ምንድነው የሚለው? ትንቢትን፣ ፈውስን፣ እንደገና ደግሞ ሙታን ማስነሳትን፣ ተአምራትና ድንቅን በገለጸበት ሴክሽን ላይ ነው ልሳንን ደጋግሞ ያስቀመጠው። ስለዚህ ልሳን ይልና
መንፈስ ቅዱስ ሰዎች አዲስን ቋንቋ ይናገራሉ ወይም ቋንቋ ይናገራሉ ነው የሚለው። ስለዚህ ይሄ ማለት ኢሬኔስ ማለት በ130 አካባቢ ነው የተወለደው፣ 202 ላይ ነው የሞተው። ይሄ ሰው በዮሐንስ እና በሱ መካከል አንድ ሰው ነው፣ ፖሊካርፕ ነው ያለው። ስለዚህ ቀደምቷ ቤተክርስቲያን ስለ ልሳን ታውቅ ነበር ማለት ነው። አጻጻፉን ራሱ ስታዩት በዚህ ዘመን ይላል ራሱ በመካከላችን በአዲስ ቋንቋ በመንፈስ ቅዱስ የሚናገሩ ሰዎች አሉ ይላል። ወገኖቻችን ያውቁታል። ይህን አሁን ያወራሁትን ነገር ያውቁታል። በአንድም በሌላ መልኩ ላይቭ ላይ ሰምተውታል። ግርምሻ እንዴ ሚት አድርጋት። ስለዚህ እንደዚህ ክሊርሊ ያስቀምጦታል። ኢሬኔስንም አባትነቱን የሚጠራጠር ሰው የለም። በጣም የታወቀ ጽሁፍ ነው ያለው። በማስረጃነት ደረጃ ምንም ጥርጥር የለውም። ከዛ ሌላ የጠቀሰው ፊት ለፊቴ የተርቱሊያን አለ እና እንደዚሁ ተርቱሊያንም በአዲስ ቋንቋ ሰዎች ይናገራሉ ይላል። ስለዚህ ተርቱሊያንም ደገመው፣ ክሌመንት ኦፍ አሌክሳንድሪያም ደገሙ። እንደገና ደግሞ ማነው ክሌመንት ኦፍ አሌክሳንድሪያ፣ ኢሬኔስ፣ እንደገና ተርቱሊያን ደገመው። ስለዚህ ተርቱሊያንም ልሳንን ይቀበላል። ይሄ ነገር እንዴት ነው? ጥንታዊቷ ቤተክርስቲያን ልሳንን ታውቃለች። ትልቅ የቤት ስራ ነበር በነገራችን ላይ እና ይህንን ከሰራም በኋላ በጣም መገረም ጀመርኩኝና ከሞንታኒዝም ጋር ይገናኛል። ልሳን እኮ ይሄ ኤክስታቲክ የሆኑ ልሳኑ መናገሩ በሞንታኒዝም ነው ሲሉ ሰምታችሁ የምታውቁ ሰዎች ካላችሁ ትንሽ ማጥራት ስላለብን ነው። በመጀመሪያ ደረጃ ሞንታኒዝም ውስጥ የተካፈሉት ሰዎች የዶክትሪናል ስህተት የላቸውም። በታሪክ የተመዘገበ ዶክትሪናል ስህተት የላቸውም። ሄሬቲክም አልነበሩም። ስላሴንም ይቀበላሉ፣ ክሪስቶሎጂንም ይቀበላሉ። ገብቷቸዋል። እነዚህ ኤክስታቲክ የሆነ አትራንስ ያላቸው ሰዎች የሚወቀሱት በኢሱቤዝ ጽሁፍ ውስጥ እንደሚያሳየው በምንድን ነው የሚወቀሱት? የተጋነነ የሆነ ኤክስታሲ ወይም ደግሞ ይሄ ስሜታዊነት ብለው የሚገልጹት ነገር ነው እንጂ ያላቸው ልሳንን ማነው ዶክትሪን ላይ ስተዋል የሚል የተጻፈ በቸርች ሂስትሪ ውስጥ የለም። ኢሱቤዝ ጽፏል፣ ዶክትሪን ላይ ስተዋል የሚል የለም። ምክንያቱም ተርቱሊያን ነው ስለ ስላሴ በዋናነት ተጠቃሽ ከሆኑት መካከል ክሪስቶሎጂ ላይ። ስለዚህ የትኛውም የቤተክርስቲያን አባት በሞንታኒዝም ውስጥ አሁን ሞንታኒዝምን ሙሉ በሙሉ ፔንቴኮስታልስ ይቀበላሉ እያልኩ አይደለም፣ እንዲሰመርበት ግን ዶክትሪን ላይ የሳቱ ሰዎች አይደሉም። ክሪስቶሎጂን ይቀበላሉ በደንብ። እንደገና ደግሞ የእግዚአብሔርን ቃል ይቀበላሉ በደንብ። ትሪኒቲን ይቀበላሉ በደንብ። ታዲያ ምንድነው ስህተቱ ሲባል ቆይ ወደ ሞንታነስ ጋር ልምጣላችሁና ሞንታነስ 3 የተረጋገጡ ፍራግመንቶች አሉ፣ ትንቢቶች የተናገረበት ነው። 3ቱም ትንቢቶች እውነት ማለት ጌታ ተናገረኝ የሚላቸው ነገሮች ትክክለኛ ነገሮች ናቸው። ማለት ጤናማ ነው ለማለት ብዬ ነው። ካስፈለገ በውስጥ እሰጣችኋለሁ። 3ቱም ትክክለኛ ነገር ናቸው። እግዚአብሔር እንደዚህ ይላል ብሎ እንደ ፈርስት ፐርሰን የተናገራቸው ነገሮች ናቸው እንጂ ስህተት የላቸውም። ሴቶቹ ፕሬዲክት አድርገዋል። እንደዚህ ይሆናል፣ ለምሳሌ ጦርነት ይሆናል ወይም ደግሞ በእኛ ዘመን እንደዚህ ይሆናል የሚሉት ተሳስተዋል። ትንቢትን መሳሳት አንድ ሰውን ሄሬቲክ አያደርገው። በዚህ ጉዳይ ላይ ጥያቄ ካላችሁ ለወደፊት ፕሮግራም እንገባበታለን። ግን በፔንቴኮስታል አስተምህሮ መሰረት በሞንታኒዝም ውስጥ ያሉ ሰዎች የተጻፈ ማስረጃ የለውም ዶክትሪናል ስህተት እንደሰሩ በቸርች ሂስትሪ የለም። ዜሮ ነው። አያለ የምትሉ ሰዎች ካላችሁ መግባት ትችላላችሁ። የለም ያው የምታውቁት ነው። ተርቱሊያንን ታውቃላችሁ፣ አብራችሁ የነበሩትን ሰዎችን ታውቃላችሁ። ከዛም በኋላ ወደሚቀጥለው ፖይንት ልምጣና እነ ኢሱቤዝ ስለ ልሳን ጽፏል። ኦኬ ኢሱቤዝ ጽፏል። ከኢሱቤዝ ሌላ ደግሞ ኦሪገን ጽፏል። ከኦሪገን ቀጥሎ ደግሞ ዮሐንስ አፈወርቅ ጽፏል። ያው እየዘለልኩ ነው፣ በሲኩዌንስ አልመጣሁም፣ ያው ብዙ እንትን ስላለ ማለት ነው። ስለዚህ በቀደመችዋ ቤተክርስቲያን በተለይ በመጀመሪያው 300 ዓመት ልሳን ነበረ። ቆሟል የሚልም የለም። ይልቁ እንደውም ተርቱሊያን ሌላ ቦታ ላይ ምናምን ያለው ሰዎች በዘመናችን ኃጢአትን እየሰሩ ስለሆነ ይሄ ነገር እየቀረ እየቀነሰ መጣ እንጂ ሲዛጓል አይልም። በእኛ ምክንያት ነው እያለ ያለው። ስለዚህ በቤተክርስቲያን ታሪክ ውስጥ ልሳን ነበረ። ስለዚህ ወገኖቻችንን እንጠይቃለን፣ ልሳኑንስ አትናገሩ። አሁን ነገርኳችሁን ደግሞ እንደምታውቁ አውቃለሁ፣ ምክንያቱም ደጋግመን ላይቭ ገብተንበታል። ይሄንን እያወቃችሁ ምን አስቻላችሁ?
ልሳንን ላይ ለመናገር የእናንተ ልሳን የጥንቱ ልሳን አይደለም፣ ማስረጃ አምጡልን። ምክንያቱም ክሌሜንት ኦፍ አሌክሳንድሪያ ምን ብሏል ብያችኋለሁ? በልሳን የሚናገር እንዲተረጉም ይጸልይ። እኛም እኮ በልሳን የምንናገረውን እንድንተረጉም እንጸልያለን። ኤፋ ደግሞ አስረግጦ ደጋግሞ ሀመር እያደረገ የተናገረበትን ፖይንት አስታውሱ። በልሳን የሚናገር ከሰው ጋር አይደለም የሚናገረው ከእግዚአብሔር ጋር ነው ብሏል። ስለዚህ ከእግዚአብሔር ጋር ስትናገር ሰውየው አያስተውሉም ብሏል። ስለዚህ ይሄንን ከእግዚአብሔር አይደለም ለማለት ምን አስደፈራችሁ? የተጻፈ ነገር እንፈልጋለን፣ ማስረጃ እንፈልጋለን። ዕዳ አለባችሁ። የሰሙ ሰዎችና ከእናንተ ጋር የተባበሩ ሰዎች ጥያቄ ያቀርቡላቸዋል። ማለት ከሳቱ አሰታችኋቸዋል። ምክንያቱም መጽሐፍ ቅዱስን መቅደድ ይቀላል። ለምን? በስነስርዓት ነው የተጻፈው። እዚህ ጋር ስለ ልሳን ያውም በቀጣይነት ነው። የጥንት እንኳን ተብሎ አይደለም የተቀመጠው፣ በቸርች ስትሪ ጭምርም አለ። አሁን እንደነገርኳችሁ አቁም የሆነ እንጂ ኦገስቲን ውስጥ አለ ይሄ ነገር፣ ቄርሎስ ውስጥ አለ ይሄ ነገር። ስለዚህ በቤተክርስቲያን ታሪክ ኖቫሽያን ውስጥ አለ። ኖቫሽያን ማለት ያው ምንም አይነት በጥምቀት ላይ ካለው ኮንትሮቨርሲ ውጭ በቸርች ሂስትሪ ውስጥ በስላሴም ብዙ ነገር የጻፈ ነው። ስለዚህ በቤተክርስቲያን ታሪክ ውስጥ አለ። የለም የሚል ሰው ካለ መግባት ይችላል ማለት ነው። ጌታ ይባረክ። በዚህ መሰረት መጽሐፍ ቅዱሳዊ ማስረጃ አለን። አንድ ሁለተኛ በቤተክርስቲያን ታሪክ ውስጥ ማስረጃ አለን። ሁለት ያውም አንድ አይደለም፣ በጣም ብዙ ነገር ያለ። ሶስተኛ ልሳን ቆሟል የሚል በዛኛው ሳይድ የለም። አራተኛ የእናንተ ልሳን ትክክል አይደለም የሚሉ ሰዎች ራሳቸው ልሳን የላቸው ማለት ያልተማሩት ልሳን የላቸው። ለምሳሌ አንድ ሰው ከመሬት ተነስቶ ኦሮምኛ ከቻለ እሱ ልሳን ነው። ከመሬት ተነስቶ ትምህርት ቤት ገብቶ ከተማረ ግን ስኖሞር ልሳን አይደለም። ስለዚህ ይሄ የእናንተ ልሳን ትክክል አይደለም የሚሉ ሰዎች ልሳን ያስፈልጋቸዋል። ስለዚህ የእናንተ ይሄ ከመጽሐፍ ቅዱስ የተቀበላችሁት ሳትማሩ መንፈስ ቅዱስ ራሱ እንደፈለገ የሚያካፍላችሁ ልሳን እንድታሳዩን እንፈልጋለን። የት አለ? እኛ ልሳን አንናገርም። ለምንድን ነው የማትናገሩት? መንፈስ ቅዱስ እንደፈለገ አይሰጣችሁም እንዴ? ገብታችኋል? በነገራችን ላይ ልሳንና የጸጋ ስጦታ መቀበል ከባድ ነው። ምክንያቱም ከማይታየው አምላክ የማይታየውን ጸጋ ለመቀበል ምጥ ነው። ምጥ ታውቃላችሁ? ምጥ ነው። መሰጠት አለብህ፣ መንበርከክ አለብህ። የጸሎት ህይወት ያስፈልጋል። እኔ ልሳን የተናገርኩት ጸሎት በደንብ መጸለይ ከጀመርኩ በኋላ ነው። ዝም ብዬ ሜዳ ላይ በምዞርበት ጊዜ በልሳን የሚናገሩ ሰዎች ነው ያለው። ስትጸልይ ህልም ታያለህ። ስትጸልይ የጸጋ ስጦታ ትቀበላለህ። ስትጸልይ ልሳን ትናገራለህ። ስትጸልይ ብዙ ነገር ይገባሃል። ስለዚህ ጥያቄ አስቀምጬ ጨርሳለሁ። አንደኛ የእናንተ ልሳን አሳዩ። የእኛን ልሳን ከመጠየቃችሁ በፊት የእናንተ ልሳን አሳዩ። ከሐዋርያት ሥራ ውስጥ ምን ተቀበላችሁ? ከአንደኛ ቆሮንቶስ ምን ተቀበላችሁ? ሁለተኛ ልሳን እንደቆመ የሚያሳይ ማስረጃ አላችሁ? ቆመ የምትሉ ሰዎች ማለት ነው። ሶስተኛ ከቸርች ስትሪ የጠቃቀስናቸው አባቶች አሉ። አራተኛ ሞንታኒስቶች ሄሬቲክ ተብለዋል ወይ? አምስተኛ ሞንታኒስቶች ስላሴ ላይ ስተዋል ወይ? ሞንታኒስቶች ክሪስቶሎጂ ላይ ስተዋል ወይ? ሞንታነስ የተባለው ሰው የተናገረው ስህተት አለ ወይ? የተጻፈ ነገር ነው። ፍራግመንት ነው የምንፈልገው። ይሄ በሂርሳይ በኤኮ የሚነገረው አለ። የተጻፈ ማስረጃ ነው የምንፈልገው። ስለዚህ መልስ እንፈልጋለን። ዩ አር ኦል ብለስድ። ቴንክ ዩ። ተባረክ ዶክተር